ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ አዋሳኝ አካባቢዎች መጠጋቱ ታወቀ። ታዋቂው ተነባቢ መጽሔት ዘ ኢኮኖሚስት እጅግ አስደንጋጭ ወታደራዊ መረጃ ይዞ ወጥቷል። መከላከያ ከፍተኛና ያለ የሌላ ኃይሉን ወደ ትግራይ እያስጠጋ ነው ያለ ሲሆን አንድ የህወሓት ከፍተኛ አመራር ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አይቀሬ ነው ሲሉ ተደምጠዋል። የአሜሪካው አምባሳደር በበኩላቸው ለ4 ኪሎና ለህወሓት ጠንካራ ማሳሰቢያ ሰጥተዋል። ታደምጡታላችሁ። የኢትዮጵያ ድንበር በድሮን ተደበደበ። አስደንጋጭ ዜና ከደቡብ ሱዳን ድንበር ተሰምቷል። የሱዳን ኃይል ኢትዮጵያ ላይ የአየር ጥቃት ሊፈጽም ይችላል በሚል እየተፈራ ባለበት በዚህን ሰዓት ከሌላ አቅጣጫ የተሰነዘረው የድሮን ጥቃት ለቀጠናው ሌላ ራስ ምታት ሆኗል። አየር ኃይሉ በድንበሩ ቀጠና ጥብቅ ቁጥጥር እያደረገ ነው። ወዲህ ደግሞ የግብፅ ድሮኖች ወደ ጦርነቱ በቀጥታ እንደገቡበት ታውቋል። እንመለስበታለን። የሐራ መሬት ኃይሎችን ትግል እንደሚደግፍ የጌታቸው ረዳ ፓርቲ በይፋ አሳወቀ። የሐራ መሬት ታጣቂ ኃይል የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍ ነው የሚሉ ክሶች እየተሰሙ ባለበት በዚህን ሰዓት ፓርቲው የአማጺ ኃይሉን ትግል ደግፋለሁ ማለቱ ትኩረት ሳቢ ሆኗል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ አዋሳኝ አካባቢዎች መጠጋቱ ታወቀ። ታዋቂው ተነባቢ መጽሔት ዘ ኢኮኖሚስት እጅግ አስደንጋጭ ወታደራዊ መረጃ ይዞ ወጥቷል። መከላከያ ከፍተኛና ያለ የሌለ ኃይሉን ወደ ትግራይ እያስጠጋ ነው ያለ ሲሆን አንድ የህወሓት ከፍተኛ አመራር ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አይቀሬ ነው ሲሉ ተደምጠዋል። የአሜሪካው አምባሳደር በበኩላቸው ለ4 ኪሎና ለህወሓት ጠንካራ ማሳሰቢያ ሰጥተዋል። የጠለምቱ ግጭት ቢቆምም አሁንም ሁለቱ ኃይሎች ወደ ጦርነት የሚገቡበት እድል እየሰፋ ነው። ዘ ኢኮኖሚስት ዛሬ ያስነበበው ዘገባ ጦርነት አይቀሬ መሆኑን የሚገልጽ ነው። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚስት መጽሔት በዚህ ሳምንት እትሙ ዘግቧል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ የዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። ጥር 21 ቀን በፌዴራል ኃይሎችና ህወሓት ታጣቂዎች መካከል ግጭት የተቀሰቀሰ ሲሆን ይህም የፌዴራል መንግስቱ ወደ ትግራይ የሚደረጉ ማናቸውም በረራዎች እንዲያቋርጥ ማስገደዱን ዘገባው ያትታል። ከሁለት ቀናት በኋላ የመንግስት ድሮኖች በመካከለኛው ትግራይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በወቅቱ የነበረውን ሁኔታ ሙሉ በሙሉ ጦርነት የሚመስል ነገር ሲሉ መግለጻቸውን ዘ ኢኮኖሚስት ዘግቧል። ዘ ኢኮኖሚስት ከቀናት በኋላ አፋጣኝ ውጥረቱ የረገበ ይመስላል ያለ ሲሆን ሌተናል ጄኔራል ታደሰ ወረዳ በእሳቸው አስተዳደር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቶች በውይይት ሊፈቱ እንደሚችሉ መግለጻቸውን ጠቅሷል። ወደ ትግራይ የሚደረጉ በረራዎችም ጥር 26 ቀን በመጀመራቸው ዳግም ወደ ሙሉ ጦርነት ሊገባ ይችላል የሚለውን ስጋት ለጊዜው ማስቀረቱን ዘገባው አመልክቷል። ይሁን እንጂ ዘ ኢኮኖሚስት ዳግም ግጭት የመነሳት እድሉ አሁንም ከፍተኛ መሆኑን አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን በፓርላማ ባደረጉት ንግግር ህወሓትን ኢትዮጵያን ለማፍረስ የሚፈልጉ ከሃዲዎች ሲሉ ከሰዋል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣን በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጸው ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አስከፊ መዘዝ ሊያስከትል እንደሚችል አስጠንቅቀዋል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምቲ በመግባታቸው ውጥረቱ ዳግም አይሏል። ባለስልጣናቱ ድርጊቱ የተፈጸመው ተመላሽ ሰላማዊ ሰዎች እየደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጹም ዘ ኢኮኖሚስት የጠቀሳቸው አንዳንድ ተንታኞች ግን እርምጃው የፌዴራል መንግስት ጥንካሬን ለመፈተሽ ወይም ስትራቴጂካዊ ቦታዎችን ለመያዝ የታለመ ሊሆን ይችላል ብለው ያምናሉ። ጠቅላይ ሚኒስትር አብይ ህወሓት ምዕራብ ትግራይን በኃይል ለማስመለስና ወደ ሱዳን የሚያደርሰውን የመገናኛ መስመር ዳግም ለመክፈት ማቀዱን ለረጅም ጊዜ ሲጠራጠሩ ቆይተዋል።
በመሆኑም አሁን የተወሰደውን እርምጃ ለከፍተኛ ጥቃት እንደ መጀመሪያ ምልክት አድርገው የተረዱት ይመስላል። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ከዚያን ጊዜ ጀምሮ ወታደሮችንና ከባድ የጦር መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማሩ ሲሆን በደቡባዊ ትግራይም በህወሓት ኃይሎችና በመንግስት ደጋፊ ሚሊሻዎች መካከል ውጊያው ቀጥሏል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማጋል ፈቃደኝነቱን ቢገልጽም ዘኢኮኖሚስት የጠቀሳቸው ምንጮች እንደሚሉት ከሆነ ግን ኢትዮጵያ የቀረበውን ሐሳብ በድብቅ ውድቅ አድርጋለች። በተጨማሪም ህብረቱ በሀገሪቱ የውስጥ ጉዳይ ጣልቃ ከመግባት እንዲቆጠብ ማሳሰቧ ተገልጿል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና የጠቅላይ ሚኒስትር አብይ ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት መፈጠሩ የማይቀር መሆኑን አመልክቷል። ይሁን እንጂ የኢትዮጵያው ቀውስ ከሱዳኑ ጦርነትና ከሰፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ መሆኑን አስጠንቅቋል። ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ ዳግም የሚቀሰቀስ ግጭት በፍጥነት ወደ ቀጠናዊ ጥፋት ሊያመራ እንደሚችል ገልጿል። የኢትዮጵያ ድንበር በድሮን ተደበደበ። አስደንጋጭ ዜና ከደቡብ ሱዳን ድንበር ተሰምቷል። የሱዳን ኃይል ኢትዮጵያ ላይ የአየር ጥቃት ሊፈጽም ይችላል በሚል እየተፈራ ባለበት በዚህን ሰዓት ከሌላ አቅጣጫ የተሰነዘረው የድሮን ጥቃት ለቀጠናው ሌላ ራስ ምታት ሆኗል። አየር ኃይሉ በድንበሩ ቀጠና ጥብቅ ቁጥጥር እያደረገ ነው። ወዲህ ደግሞ የግብጽ ድሮኖች ወደ ጦርነቱ በቀጥታ እንደገቡበት ታውቋል። በደቡብ ሱዳን ጆንግሌ ግዛት ውስጥ በሚገኘው በድንበር የለሽ ሐኪሞች ቡድን ኤምኤስኤፍ የሚመራው ሆስፒታል ማክሰኞ ምሽት ላይ በደቡብ ሱዳን መንግስት ኃይሎች የአየር ጥቃት ተፈጽሞበታል ሲል የእርዳታ ድርጅቱ ገልጿል። የደቡብ ሱዳን መንግስት ግን እስካሁን ምንም አስተያየት አልሰጠም። እዚያው ጆንግሌ ግዛት ውስጥ ፔሪ በተባለ ስፍራ በሚገኝ የጤና ተቋም ላይ በተመሳሳይ ቀን ማንነታቸው ባልታወቁ ታጣቂዎች በተፈጸመ ሌላ ጥቃት ዝርፊያ ተፈጽሞ ተቋሙ ለአካባቢው ማህበረሰብ ጥቅም የማይሰጥ እንዲሆን ተደርጓል ሲል ኤምኤስኤፍ ገልጿል። ባልደረቦቻችን ጥቃቱን በመፍራት ከማህበረሰቡ ጋር አካባቢውን ለቀው በመሸሻቸው ምን እንዳጋጠማቸውና የት እንዳሉ እስካሁን አይታወቅም ሲል የሕክምና ተራድኦ ድርጅቱ አስታውቋል። ከቅርብ ጊዜ ወዲህ በመንግስት ኃይሎችና ፕሬዝዳንት ሳልቫኪርን ለመገልበጥ በማሲር ከስልጣናቸው ለተነሱት ለምክትል ፕሬዝዳንት ሪክ ማቻር ታማኝ በሆኑ ኃይሎች መካከል በጆንግሌ ግዛት ውስጥ ውጊያዎች እየተካሄዱ ነው። እነዚህም ግጭቶች ከሱዳን ተለይታ አዲስ ሀገር በሆነችው ደቡብ ሱዳን ውስጥ የእርስ በርስ ጦርነት መልሶ እንዲያገረሽ ያደርጋል የሚል ስጋት ፈጥሯል። ከፍተኛ የምግብ እጥረት ካለባቸው የደቡብ ሱዳን ክፍሎች መካከል አንዱ በሆነው ጆንግሌ ውስጥ ከፍተኛ የጤና አገልግሎት ፍላጎት ያለ ሲሆን ካለፈው ታህሳስ ወር ወዲህ በተካሄዱ ውጊያዎችና የአየር ድብደባዎች 280 ሺህ የሚጠጉ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ገልጿል። ኤምኤስኤፍ እንዳስታወቀው ማክሰኞ ዕለት ከተፈጸመው የመጀመሪያው ጥቃት ቀደም ብሎ ጥቃት ሊፈጸም እንደሚችል መረጃው ደርሶት ነበር። በዚህም ምክንያት ከጥቃቱ ከሰዓታት በፊት ህመምተኞችና ሰራተኞች ለቀው እንዲወጡ ተደርጓል ብሏል። አንድ የሆስፒታሉ ሰራተኛ ቆስሏል። እንዲሁም የሆስፒታሉ ዋነኛ መጋዘን በውስጡ ከነበሩ የህክምና አቅርቦቶች ጋር ወድመዋል ሲል ድርጅቱ ባወጣው መግለጫ ላይ አመልክቷል። ጥቃቱ የተፈጸመበት ጆንግሌ ውስጥ የሚገኘው ላንኪን የተባለው አካባቢ በመንግስትና በተቃዋሚዎች መካከል አዲስ የተቀሰቀሰው ውጊያ ማዕከል ነው። በጥቃቱ ወቅት የሆስፒታሉ ዋነኛ መጋዘን በመውደሙ የህክምና አገልግሎት ለመስጠት የሚያስፈልጉን በጣም ወሳኝ የሆኑ ነገሮችን አጥተናል ሲል ኤምኤስኤፍ ጨምሮ ገልጿል። ከጥቃቱ ጀርባ ማን እንዳለ ወዲያውኑ የታወቀ ባይሆንም ኤምኤስኤፍ ግን በሀገሪቱ ውስጥ የአየር ጥቃት የመፈጸም አቅም ያለው የደቡብ ሱዳን ጦር ኃይል ብቻ ነው ሲል የሀገሪቱን ሰራዊት ከሷል። የህክምና እርዳታ ድርጅቱ እንደሚለው ጥቃቶቹ በተፈጸመባቸው ላንኪል እና ፔሪ በተባሉ ስፍራዎች ለ250 ሺህ ሰዎችን የጤና አገልግሎት በመስጠት ብቸኛው በመሆኑ ተቋሞችን ማጥቃት ማለት የአካባቢው ማህበረሰብን ያለምንም የጤና አገልግሎት የሚያስቀር ነው በማለት አስጠንቅቋል። የሐራ መሬት ኃይሎችን ትግል እንደሚደግፍ የጌታቸው ረዳ ፓርቲ በይፋ አሳወቀ። የሐራ መሬት ታጣቂ ኃይል የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍ ነው የሚሉ ክሶች እየተሰሙ ባሉበት በዚህን ሰዓት ፓርቲው የአማጺ ኃይሉን ትግል ደግፋለሁ ማለቱ ትኩረት ሳቢ ሆኗል። የትግራይ ክልል ጊዜያዊ አስተዳደርና ህወሓት ይኸው በአፋር የሚንቀሳቀሰው ታጣቂ ኃይል ጌታቸው ረዳ በሚመሩት ስምረት ፓርቲ እንደሚመራና የፌዴራል መንግስት በገንዘብና በጦር መሳሪያ ድጋፍ እንደሚያደርግለት በተደጋጋሚ
በተደጋጋሚ ሲገልጹ ቆይተዋል። የፌዴራሉ መንግስት የትግራይ ተወላጆችን እርስ በርስ ለማጋጨት በማሰብ ታጣቂ ኃይሉን እየደገፈ መሆኑን እናውቃለን። አሁንም በራችን ለሰላም ክፍት ነው፣ ወደ ትግራይ ተመለሱ የሚሉ ጥሪዎችንም ሲያስተላልፉ ቆይተዋል። ሆኖም ታጣቂ ኃይሉ የፌዴራሉ መንግስት የሚያደርግለት አንዳችም ድጋፍ እንደሌለ በመጥቀስ በክልሉ ውስጥ ሁሉን ያማከለ ፖለቲካዊ ተሳትፎ እስኪፈጠር ድረስ ትግሉን እንደሚቀጥል ይናገራል። በአንዳንዶች ታጣቂ ኃይሉ በፌዴራሉ መንግስት ይደገፋል የሚል መደምደሚያ ላይ የተደረሰው ታጣቂ ቡድኑ ነፍጥ አንግቦ በጎረቤት ክልል አፋር ያለ ችግር መንቀሳቀሱ እንደሆነ የሚገልጹት የክልሉ አመራሮች ለሰላማዊ ዜጎች ስጋት የሚሆንን ታጣቂ ኃይል ከለላ መስጠት ብዙ ትርጉም አለው ሲሉም ይደመጣሉ። ስምረት ፓርቲ ከጀርባ የታጣቂ ቡድኑን ይመራል የሚል የበረታ አስተያየት ይቀርብበታል። ዋዜማ ያነጋግራቸው የቀድሞ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ በአሁኑ ወቅት የፓርቲው ምክትል ፕሬዝዳንት ናቸው። የስምረት ፓርቲ ምክትል ሊቀመንበር የሐራ መሬት ታጣቂዎችን አደራጅታችሁ ድጋፍ ታደርጋላችሁ ይባላል፣ የእርስዎ አስተያየት ምንድን ነው ተብለው ተጠይቀዋል። አሁን በጥሩ ቁመና ላይ እንገኛለን። በአሁኑ ወቅት የፌዴራል መንግስት የሚያደርግልን አንዳችም ድጋፍ የለም። ድጋፍ የሚያደርጉልን በሀገር ውስጥና በውጭ ያሉ የትግሉ ደጋፊዎች ናቸው። እስካሁንም ወደ 3 ሚሊዮን ብር ገደማ ድጋፍ አድርገውልናል ብለዋል። እኛ ያሉት ስምረት ፓርቲ የትጥቅ ትግሉ አካል ነው እንደማለት ይሆናል በሚል ከዋዜማ ለቀረበላቸው ጥያቄ ሲመልሱ የትግሉን ዓላማ እንደግፋለን እንጂ ፓርቲያችን የሚመራው ሰራዊት የለም የሚል ምላሽ ሰጥተዋል። ከሁለት ዓመታት በላይ የተካሄደውን ጦርነት ከቋጫው የፕሪቶሪያ ስምምነት በኋላ ከሰብአዊነትና ኢኮኖሚያዊ ቀውስ ያልወጣው የትግራይ ክልል ያጋጠመው ፖለቲካዊ ቀውስ በክልሉ ውስጥ በርካታ ፖለቲካዊ አጀንዳዎች እንዲፈጠሩ ምክንያት ሆኗል። ከ2016 ዓ.ም ሚያዝያ ወር ጀምሮ ባሉባልታ ደረጃ የነበረው በህወሓት ውስጥ ክፍፍል ተፈጠረ የሚባሉ ጉዳይ በዚያው ዓመት ነሐሴ ወር ላይ የተካሄደውን 14ኛ ድርጅታዊ ጉባኤ ተከትሎ በይፋ ወጥቷል። የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድንና በወቅቱ የጊዜው አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመሩት ቡድን በየፊናቸው በሚዲያ ፕሮፓጋንዳ ከታገዘ የቃላት ጦርነት አንስቶ በኋላም አመራሮቹ የክልሉ የማይነቃነቅ ምሰሶ በማለት የሚኮሩበትን የትግራይ ተዋጊ ኃይል እስከ መሰንጠቅ የደረሰ ሁኔታን ፈጥሯል። የጸጥታ ኃይሉ ከፍተኛ ወታደራዊ አመራሮች ጥር 15 ቀን 2017 ዓ.ም ባደረጉት ስብሰባ በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር በማውገዝ በግልጽ ለህወሓት ያላቸውን ውግንና ሲገልጹ ባለ ከፍተኛ ማዕረግ ጀነራሎችን ጨምሮ ብዛት ያላቸው ከፍተኛ ወታደራዊ አመራሮች ስብሰባውን ረግጠው ወጥተዋል። ይህንን ተከትሎ ህወሓትን የሚደግፉ የሰራዊቱ አመራሮች ጄኔራል ገብረ እግዚአብሔር በየነን ጨምሮ ሌሎች መኮንኖች ማገዳቸው ይታወሳል። ውሳኔው በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመሩትን ስምረት ፓርቲን ጨምሮ በክልሉ ውስጥ በርካታ የፖለቲካ ኃይሎች እንዲፈጠሩ በጎጥና አካባቢ ላይ የተመሰረተ ፖለቲካዊ እንቅስቃሴ ኃይልን ማዕከል ያደረገ የዞን ወረዳና ከተማ አመራሮች ለውጥ እንዲሁም ውሳኔ በተሰጠበት ዕለት ስብሰባውን ረግጠው የወጡት ከፍተኛ መኮንኖች ከትግራይ ኃይሎች የተገነጠለና ራሱን የሐራ መሬት ወይም ነፃ መሬት ታጋዮች በማለት የሚጠራውን ታጣቂ ኃይል እንዲያቋቁሙ በር ከፍቷል።